አሁን በኦፕሬሽን ላይ እየቀዳው ነው ሰው አባት ነው እንጂ ወንበር ላይ የሚጠብቀው የ5 አመት ልጅ አይደለም ወንበር ላይ የሚጠብቀው ነበር ኦፕሬሽን ሰው ማለት ነው እና ሰው አጣው በረንዳ ላይ ማደርኩ የሆነች ዓለም ትባላለች እና እሷ ጋር ደወልኩ ለጋጣሚ ሲደውላት እሺ ነገ እመጣለሁ 4 ሰዓት አለች የ7 አመት ልጅ ይዛ መጣች እሷ ይዛ ስትመጣ እነዚያ ልጆች ወንበር ላይ እንደዚህ እንትን ለቅንጭላት ተኝተው ወይኔ ልጅ ለህር ነው እያለች ለከሪ እኮ ነው ጌታዬ ማፍቴ ፈልግልኝ እንጂ ወይ ወብራሴን ቶሎ ልገላገል ወይ የሆነ ነገር አድርግልኝ ልጅ የትም ሊቀር ነው ሰ ግብዛ ሰዓት ምጥ ላይ ነበር አዎ ምጥ ላይ ነኝ በረንዳም ሳዲር ልጅ ይዞ መግባት አይቻልም ተብሎ ምጥ ላይ ነኝ ግን በረንዳ አድር ከወንዶቹ ጋር ማለት ነው እና ልጅም ተሰቃይቷል በነገራችን ላይ ማለት ነው ነፍስ አይደለም ልጅም ተሰቃይቷል ማለት ዘመድ ያለኝ ዘመድ እንደለኝ በራሴ ነኝ ያጠፋሁት ግን አልፏል እሱም እንዳልኳችሁ እሱም እየኖረ ነው እኔም እየኖርኩ ነው እኔ በልጅ ብያዝም እሱም በጤና ፈጣሪ ሊይዘው ይችላል ተወቀ ቀሪ ቆጥራለች እና ይሄን ሁሉ ሳልፍ ያለው አይ ዛሬ ማለቃቀስ የለም ያው እንደው ያለውን ነገር ማውራ በሚለው ነው እንጂ ዛሬ ለቀሰም ዛሬ ጥሩ ቀን ነው አለፈኩ እግዚአብሔር ይመስገን አይደል አልፏል እና ማለት ሰውየውም ስለበዛበት ነው እኔ በሰውየው አልፈርድም ማለት ነው ወይስ አልጠቀመኝም ብሎ ነው ያው የጨከነብኝ እሱ የማይጠቅመኝ ልጅ ምን ይሰራልኝ ብሎ ነው የጨከነው እንጂ የጨከነው ነበር ልጅ ባይንዘላዘል ማለት ነው አይዞሽ በቃስ ፍልክማረ ጠላትሽ ያልቅስ አሁን እኮ ቺን ነገር እኮ እንትን ለማድረግ እኮ ልንሞክር ነው አይደለ በቃ ተልቅሽ ነው ወርቅ ተልቅሽ እና ይሄን ሁሉ ስላሳለፈልኝ ፈጣሪና መስግነዋለሁ ዙሮ ነገር ይላቀን ነው ያለፈው ነገር አልፏል ነገር የተሻለ እንደሚሆን ደግሞ ከፈጣሪ ጋር ሙሉነት አለ ሁሉም ነገር ይስተካከላል ከፈጣሪ ሲመጣልሽ ያለፈው አልፏል ከዚህ በኋላ በአዲስ አመት በአዲስ መንገድ በአዲስ ህይወት ከፈጣሪ ጋር ጥሩ ነገር ይኖራል ብለን እናስባለን አሁን ሁሉ ነገር አሁን አናስታውሰው ዲቴል ለሰው መማሪያ እንዲሆን በደንብ በርትተሽ ጠንክረሽ ሁሉ ነገር አልፎ ምናምን ከዛ ጊዜው አለፈኮ ምናምን ብለን ለትውስታ የምናወራው እንጂ ያለፈውን እንኳን አለፈ ጥሩሽ እንኳን አሳለፍሽ አርጋሽ እንኳን አሳለፍሽው እንኳን አለፈ ስንት አመትሽ 28 በጣም ወጣት ነሽ በጣም ገና ከዚህ በላይ ስል ማለት ወንዶች አስተሳሰባቸው በኋላ ሲያርጉ አባቴ ይላሉ መሰለኝ የሚሉት ግን አይሉም እውነት የኔ አይልም እንግዲህ ሆንኩ በቃ ላላማንችም እሷ ሆዲ ብሳታል እንዲያደረግም እግዚአብሔር ቆጥሮ የሚከፍል አምላክ ነው አይደለ ቲጂ ከፍሏል ከዚህ በላይ ደግሞ ይከፍልሽ ራሱ ማውጣቱ ከፍሎኛል ሀልጅ ጋር ገናኛለሁ አልኩ ነበር ግን ተለግሶስተምነቀድርስ ምንም በሌለበት ውስጥ ብዙ ነገር ሁሉንም ነገር እንዳለ የሚያደርግ አምላክ ነው ያለ ለዛ አንቺ መበርታት ነው የሚጠበቅብሽ እሺ አይላላ በቃ እንግዲህ ዛሬ ስንጀምርም እንደዚህ አይነት ነገር እንዲኖርም አንፈልግም ተቀበንጂ ተደሞ እንደሱ ካይወዱ መስማሙ ለምፈስ ቅዱስ ሙሉ ልቀባታ አዎ በጣም ደስ ይላል እንዴ ደስ
ውስጧ ግን ደስ አለው አለች። እንዴት ደስ እንደሚል እኮ ማለት በደንብ ነው የምቀባሽ። እሺ ትንሽ ግን አስቀሪላት ወይ ነገር አዎ ለቤቢ ለማማም በቃ ማማ እንዴት እኮ ደስ እንደሚል አታውቅም። አንቺ ማማ በጣም ነው የማመሰግነው የኔ እናት። ምን አድርገንልሽ? በጣም እዚህ በላይ ምን አድርገንልሽ? መሀል ላይ ትንሽ ቁጭ አድርጊላት። እዚህ አናቷ ላይ ያለ ይባላል ወይ አባት ምን እሱ ለማማ የማማ ነው እሱ ምግብ በልተሃል? ቆይ እሰጥሃለሁ። ቆይ እንጀራ እሰጥሃለሁ። እሺ ያዛርገሻል። ሻሻላ እፈልጋለሁ። እሺ ቆይ ምን ልስጥሽ? ጁስ ነው አልከኝ? መጫወቻ ጁስ ነው የሚለው ልጅ በቤቴ ጁስ ነው። አፍጠርሽ እኮ አዛታች ወንሽ አንሳ ነው እናቴ ስሙን የሆነች እንቺ ይሄው ታዲያ አንቺ አጥሽ ምን ዘለው ይሄው ይሄ እኮ ትልቅ ነበር። ሰው ቅቤ ይልሻል። ማርያምን ቅቤ እኮ በጣም ጥዝቅዝ አለ ውስጥ ራስ ማርያምን ደስ ይላል። ራሴን ራሱ ያዞረኝ ነው። ደግሞ እንትን እኮ ነው ወዲያው በጣም ነው የሚያዞረው። ባይዚ እኔ ራሱ በጣም ያው ደም ስለሚፈስሽ ለዛ ነው። ቆይ እሰጥሃለሁ። ቁጭ በል እስቲ አፈር ቆይ ሻሻለሽ ቆይ ነው እፈልጋለሁ። እጅሽን ታጠቢ። እሺ ቆይ ውጭ ታጠባለህ ማለት እዚህ ውጭ ታጠባለህ። ታጠቢ እዚህ ማስታጠቢያ አለ። አወጣችሁት? አዎ ወጣ። በቃ እቺ ደግሞ ሰግናላተም እንዴ ቢቢ አጣ እነሱ መቻልካቸው እነሱ አሁን መኪና አላመጣው መኪና ገዛንልሽ እኮ እነሱ አላመጣው ደግሞ ሰው ብቻ ነው የምመጣው እንጂ አሁን አቆርፈዋል። ይሄ ከየት ላድርግሽ? ቅቤት ነው ከምግብ ጋር እንዳይቀላቀልብሽ እዚህ ላይ አንሳውን። እሺ እንጂ ልታጠብ ለነሳልሽ ከዛ ነው 20 ሺህ ምናምን በሉ 20 ሺህ 30 ሺህ ኧረ 10 ሺህ ይላሉ። 20-30 ሺህ ምንም ጥያቄ የለው። 20-30 ሺህ ስንት ሪያል ነው ወይም ስንት ድርሃም ነው? እስኪ አስቡት እንበለው የአንድ ወር የግማሹ የሰራሽው ነው አይደል እንዴ? ይሄው ነው በቃ። በአንድ በዓል የፍየል መግዣ እንኳን ራሱ ያልቃል። ከባድ ነው። ያም ሆነ ያ ግን እኔ ምንድነው አንዳንድ ጊዜ ሴት እህቶቻችን የምመክረው ነገር እውነት ለመናገር ስደት ላይ ረጅም ዓመት ከኖራችሁ አይቀር ማለት ነው። ረጅም ዓመት ከኖራችሁ አይቀር ብቸኛው ማድረግ ያለባችሁ ነገር አንደኛ መኖሪያ ቤታችሁን በቃ ቢያንስ አነስተኛ ከተማ ላይም ቢሆን ሰፊ ከተማ ላይ ማለት ባይቻልም አነስተኛ ከተማ ላይም ቢሆን መኖሪያ ቤታችሁን ከሰራችሁ እና ደግሞ እንደው ሌላው ቢቀር ማለት ነው 1 ሚሊዮን ብር አካውንታችሁ ካስቀመጣችሁ በቃ እንደው ይሻላል በቃ ማለት ከዛ በኋላ ብታገቡ ችግር የለውም። ስታገቡ ግን ጋይስ ስታገቡ እንዳንቺ ያለው አግቢ። የምሬን ነው። በነገራችን ላይ ማንም ሊያኮርፍ ማንም ሊቆጣ ይችላል። አንቺ 10 ዓመት ሙሉ ፈግተሽ ቤት ሰርተሽ በአካውንትሽም 1 ሚሊዮን ያክል ካስቀመጥሽ ምንም ነገር የሌለው ሰው ካገባሽ ምን ሊኮን ነው ማለት ያው ጊዜውም ከባድ ነው። የምሬ ነው። በቃ የሰው ልጅ እኔ አላቅም እኔ ማለት እንዳታኮርፉ ይሄን ስላችሁ የምሬ ነው። በተለይ ረጅም ዓመት የሰራችሁ እህቶች ነው የምለው። ረጅም ዓመት ስደት ላይ የሰራችሁ እህቶች 10 ዓመት
15 ዓመት ሰርታችሁ ሀገር ቤት ከገባችሁ በኋላ ማግባት ስትፈልጉ ቢያንስ በእናንተ የኑሮ ደረጃ አካባቢ ያለ ሰው አግቡ። ምክንያቱም ጊዜው ከባድ ነው። ዝም ብላችሁ እንደ ድሮ በቀላል ነገር ሰርታችሁ የምታድጉበት ጊዜ አይደለም። እሱም ልክ በአንቺ ሀብት መጠን ልክ ካለው ችግር የለውም። በቃ ቤት ካለው አንቺ ቤት አለሽ አይደለ? ስደት ላይ ለፍተሽ ጥረሽ ግረሽ ቤት ሰርተሻል። ቤት ሰርተሻል። የተወሰነ ገንዘብም አካውንት ይችላል። እሱም የሆነ ቤት ምናምን ሊኖረው ይገባል። ገብቶሻል? ቢያንስ ለምን እንደሆነ ታውቂያለሽ? አንዱ ቤት ብታከራዩ ወይም ደግሞ እንዳው የሰመረ ትዳር ከሆነ አንዱ ቤት ልትሸጡትም ትችላላችሁ። ፍቅር ካለ ያው ምንም ችግር የለውም። ፍቅር ካለ አንዱ ጋማ ብላችሁ የሆነ ቢዝነስም ልትከፍቱበት ትችላላችሁ። ካልሆነ ግን አንቺ 10 ዓመት ሙሉ ሰርተሽ 15 ዓመት ሙሉ ፈግተሽ ያፈራሽውን ንብረት ያፈራሽውን ሀብት ነገ ጧት አይበለው አያድርገውና ብትጣሉ ተፈራርማችሁ ምናምን ነው አይደለም የምትገቡት ትዳር ውስጥ የምትገቡት 80 ሲባል እንጂ 80 ሲባል እንግዲህ ያንቺ ንብረት የሱም ንብረት ነው፣ የሱም ንብረት ያንቺም ንብረት ነው አይደለም። ነገ ጧት አይበለውና ተጣላችሁ የሆነ ነገር ሀፕን አደረገ እንበል፣ ያው ንብረቱ ለጋራ ነው የምትካፈሉት። 15 ዓመት ሙሉ የፈጋሽበት ማለት ነው። ኦኬ ሰው እንደዛ ብሎ ማሰብ የለበትም። በእርግጥ ማለት ልጣላ እችላለሁ ብሎ ማሰብ የለበትም። ትዳር ውስጥ ሲገባ እንደዛ ማሰብ የለበትም። ግን ሀፕን ሊያደርግ ይችላል። በሰው ልጅ ህይወት ላይ መዋደድ፣ መፋቀር፣ መጋባት እንዳለ ሁሉ መጣላት፣ መለያየትም ደግሞ አለ። ስለዚህ ማስላት ጥሩ ነው አንዳንድ ጊዜ።